በቃ መጨረሻ ላይ አሁን ልቀፍና እንሄዳለን ችግር የለም አንቺ ምንድነው አቁም ትጃጃዩ አንተ ምን ሆነ ነው ለምን ከመዛት የመጣው እንዲ ሰላም አለይኩም ደንጋ ሰላም ቶ አስወቅ ጫማ ይለው ግባ ካሜራው መጣ ግባ ባርሴሎና 33 ሰዎችን ፎሎ አድርጓል። ገብቼ ማንም ያደረገው ቢስጋ የሆነ ኢትዮጵያ ልጅ ፎሎ አድርጎታል ባርሴሎና ምን ሰጥቶ ይሳል ምንም በቃ ሚሳው ቪዲዮ ይላል ስለ ባርሴሎና ሚሳው ቪዲዮ ይላል ግን እንዴት ነው ፎሎ ሊያደርጉት የቻሉት? እንዴት ነው አለ ተቀመጭ እስኪ እንዴት ነው ወንድም ሁሉ ሰላም እንዴት ነው አለኝ አመጣዋት እኮ በገደም ቢሆን ታውቀኝ አልኩት ታሱ ተቀጭቀው ነው እሷን እኮ ነው ላስተዋውቅ ያልኩት አዎ እንዴት ነሽ እሳት በደም ሰላም አላልካት ቅርብ ልጅ ትንሽ ቀርብ ነው በጣም ሰላም ነበር አይ ፈርስት ታይም ከሰው ጋር ስትገናኝ እኮ እንደዚህ ነው ሰላም ተባለ እንዴት ሰላም እሷ የተሻለ ጠብቃ ነው የተሻለ ጠብቃ ነው እና ቆይታ አሪፍ ነው እንዴት ነሽ አለን እንዴ ካሜራ ይዤ በመጣሁኝ አብሽር ከካሜራ ርቄ ነበር የሆነ እያስደነገጠኝ ነው ያው ምን ይደረግ ብለህ ነው እኛም እኮ እናንተን ተካን በቃ ከዚህ በኋላ ቆይታ አሪፍ ነው እና እንዴት አያት ጓደኛዬ አሪፍ ናት ጓደኛዬ አብራችሁ ሰራላችሁ ልጅ አብራችሁ ሰራ እያሰብን ነው እና አንተን ኮሜንት እኮ እንጠይቅህ መጣ ማለት ምን አይነት ኮሜንት እንዴት ነው ላይክ ትሄዳለች እንዴ ምናምን ብዬ ነው አንከኔ ጋር ያው ዩቲዩብ ማለት ከሰዎች ጋር መግባባት መቻል ነው ሰዎችን ማዝናናት ነው ማለት አብዛኛውን ጊዜ ከኢትዮጵያ ውጪ ያሉ ሰዎች ናቸው ዩቲዩብ የሚያዩት ነው እነዛ ሰዎች ደግሞ ስራ ምናምን ቢል ምናምን አስጨንቋቸው እረፍት ማድረግ ሲፈልጉ ወይም ደግሞ የኢትዮጵያ ካልቸር ባህል ሲናፍቃቸው ጊዜ ነው ዩቲዩብ የሚያዩት እና በዛ ሰዓት የሚያዝናና የሚያስተምር ነገር ይዛችሁ ከመጣችሁ ይታያል ያው እኛም እየሞከርን ነው ነበር ነው እሱ አሪፍ ነገር ይዞ ለመምጣት ሰዎችን ያዝናናል ያስተምራል ብለን የምናስበው ማለት ነው እና እናንተም እንደዚህ አይነት ነገር ይዛችሁ ከመጣችሁ ኢንሻአላህ ይታይላችሁ አሁን ትንሽ ስለስራው ማውራት ይቆይልና ትንሽ ካንተ ጋር ስለስራው ችግር የለውም በኋላ እናወራበታለን ችግር የለውም ለምንድን ነው የምትሽኮረመሙት ደግሞ ተጣጣቃችሁ እሱ እኮ ነው እንደምትጠጋኝ እኔ እንጃ እኔ እንዳትርቅ እኮ ነው ከኔ እንደውም ከሱ አንተ ብዙ ቁጭ ብትል ምን አለም ከዛ ተቀመጭ መብትሽ ነው ይችላል እንትኑ ራሱ ያዛት ስትነሳ እጅግ በጣም ደስ ይላል ምንድነው ማለት ምን አቅል ተቀየረች እስካሁን እኮ በጣም አይናፋር ነበረች አያላ እንደዚህ ለምትፈልገው ሰውና በጣም ቅርብ ብሎ ማውራት ጥሩ ለዛ ቢገድልህ እንስክረው ማለት አንተ አራኔ ምን አሽከረው እኔ በጣም ደረቅ ሰው ነኝ ባይዚ ለምን ስንተልክ ሲቆይና እኔና ያለው ነገር ነው ምንድነው የምትነካከኝ ብዬ ነው ባፖ ነው በእጇ ነው የምትተዋወቀኝ እንደዛ ሳይሆን እሱን አትቆይ እሱ ትንሽ ቆይና ከኔ ደግሞ ቦዲ ኮኔክሽን እኮ እግር ኳስ ላይ ካርድ ያሰጣል እውነት ነው ማለት እንደዚህ ለሚያደንቅ ሰው ምናምን እንደዚህ ነው ምን ነው የምታደንቂ ማለት ልጁን እኮ እንደዚህ ለስራ ምናምን ሳይሆን በቃ ካንተ ጋር ለመተዋወቅ ነው በጣም ጨቀጭቀው ነበር ይራለው እኔ ለቅልም ወንድ ታፈጥኝ አይ እሱን ተው ችግር የለውም አንቺ ምን ሆነሽ ነው እኔ ራሱ እኮ ተቀየረችብኝ አንቺ ቆይስ አንተ ቆይና እኔ እሱን ላውራው መጀመሪያ
ምንድነው? ነው እኔ ችግር አለው እንዴ? እኔ እኮ ከደሙ ንጹህ ነኝ። ቆይ ምን ሆነሽ ነው መኪ? አንተ ቆይ ትንሽ ከሱ ጋር ላውራ። ምንድን ነው የሚቆይሽ? እኔ አንተ ቆይ አይደለም እኮ እኔ ትንሽ አውራኛ እንደዚህ ወደ እኔ ፊትን አድርግና ልታወራኝ ፈልጋለሁ። ምን ነው ከዛ ድረስ መጥቼ አንተን ለማለት እኮ ነው። ከሆነ ያለው አንዴ እኔን እኔ እኮ አስተዋውቀኝ ስትለኝ እኮ ታዲያ ምን ችግር አለው? እኔ እንደምፈልገው ነው ከተዋወቅ። አንቺ እንዴት ነው የምትፈልጊ? ያው እንደዚህ እንደው አሁን ያውቅ እንዳለ እኔ እያየክ እኮ አንቺ ማየት ነው። ግን እጅሽ ምንድነው ነው ያልገባኝ። ምን ችግር አለው እንዴ? ያው ለምትወደው ሰው መለካካት እኮ ደስ የሚል ነገር አለ። አረ ምንድነው መህዲ? አሁን ራሱ በጣም ተራራቅ መስለኛል። እኔ አሁን ምንም የማውቀው ታሪክ የለኝም። እንዴ አስተዋውቀኛለችኝ። ከዛ እኔ ደግሞ ነገርኩ ችግር የለውም ችግር አለው ስትለኝ በቃ ካሜራ ይዤ መጣሁ። አላሰብኩትም ነበር እንደዚህ አትል እኮ መተዋወቅ ነው የፈለግሽው? አዎ በጣም እኮ ተዋወቅን እኮ በቃ። እንደዚህ አይደለም ማን ነው የሚፈልገው ደግሞ? እና እንዴት ነው የምትፈልጊው? ይሄኛ ልምድ ነው ፈራኝ። እሱን ይቆይልክ ችግር የለውም። አንተ አትይው እስቲ ለምንድን ነው እስቲ ቆይ እኔን አውራኝ ችግር የለውም። አየኝ አላየኝ እሱ ምንም የሚፈጠር አዲስ ነገር የለም። ግን ምንድነው እኔ ስላልገባኝ እኮ ካሜራ ደቅነሽ መተሽ ካሜራ ችግር የለውም መቆም ይችላል። ያው እኔ የምፈልገው ደግሞ የካሜራውን ሳይሆን ያው በደንብ ካንተ ጋር መተዋወቅ። እሺ ምንድነው መተዋወቅ ማለት? ይኸው ተዋወቅን እኮ አንዴ በቃ። ያው አንተም አሁን አንቺ ምንድነው እኔ ማንጎቦን ማምቼ ነበር። እንዴት ይሆናል? እንዲህ ትለኛለህ? ዝም ብለህ እንዲህ ትለኛለህ? ምን እየፎረከርሽኝ ነው? እንዲህ ትለኛለህ? ምንድነው? እሺ እጅህን ብቻ ስጠኝ በቃ። ስጠኝ? ምን ችግር አለው? ያው አንተ ፈቃደኛ አይደለም። አሬ እንዲህ እያስጨነቀች ነው። እኔ አይቻልም እኮ እንደዚህ አይኔ ጨንቀኝ ሰው አይደለሁም ምናምን ብዛት ማለት ሌላ ነገር አስባችሁ ምንድነው? እኔ ላይ ወርደት ይዘ አይ እንደዛ አይደለም። ምንም ያዙናን የለው። እኔ ራሱ አስገርማኝ እያያት በጣም እኮ ለመተዋወቅ መሞከር ሳይሆን አለፍን። ከመተዋወቅም እኮ ተዋወቀን ኦልሬዲ በቃ እሱ አይደል እንደሚፈልገው ታዲያ ችግር አለው? አላህ ዛሬ በቃ ቀኑ ምን አይነት እንደሆነ አላውቅም፣ ግን እየወደድኩት ነው። መልሲ ነው አንቺ አሁን እኔ ጋር አልነበርሽ እንዴ? እስካሁን እኔ ጋር አልነበርሽ? አረ ምን አትታርጊ ደስ አይልም። አንቺ አቃጠልሽው እኮ ምን ነው? ኧረ እኔ ምንም ኖርማል ላይ ነኝ። አንተ ወይ ደግሞ አስባችሁት የመጣችሁት ነገር ካለ ምናልባት እንደዛ እንዳሰባችሁት አልሆነ። አሁንም ተማምኛ ነበር እና እሱን ተውና አንተ ዝም አትልም። ያው አንተ የመጣኸኝ ወደ እኔ እኮ ምንም እየገባኝ አይደለም። ለዛ እንደዚህ ነው የምስቀው። ቆይ አይደለም እኔ ያልገባኝ ነገር ለምንድን ነው ቆይ ይዘሀት የመጣው? ልታስተዋውቀኝ? አትንኪ በቃ ስማኝ አንተ ለምን እኔ ራሴ እኮ ግራ እየገባችኝ እኮ ነው። ምንድነው ሙድ የሚይዘው? አንቺ በቃ ተው አትንኪ፣ አልፈልግም። አይደለም ቆይ ትንሽ ልታወቀውና ከዛ ምን ነው አንተ እንደዚህ የምትሆነው? ለምንድን ነው? በፈጣሪ ለምን እንደዚህ ትሆናለህ? አንተ መጀመሪያ ንገረኝ። እኔ እኮ አባቴም ትመስለኛለች። እንደዚህ ትለኛለች አንዴ የሆነ ደግሞ እኔ ልታማማኝ ነው እንደዚህ ትለኛለች። እንደፈለገ ነው ታወቀው ነው አይደለ? አንተ ምን አይ እሱ አይደለም ጥፋት ያለበት ወይ አንቺ ነሽ። ቆይ አይደለም አይ በቃ ተዋወቅሽ እንደ ልብሽ ማለት ነው። ቆይ ምንድነው አላማሽ? እንደዚህ መሆኑን ባቅ እንትን አልልም ነበር። አትመጪም ነበር? አንተ በኩል አላውቅም ነበር። አልፈልግም እንኳን ማውራውና እንደፈለኩት እንትን አክት ለማድረግ ነው። አንተ ደግሞ ጭራሽ ያልሆነ ነገር ትላለህ። ለምንድን ነው? በቃ ታበሳጭኝ። ከዚህ በላይ ተዋወቅሽው አይደል? ጨርሽ በቃ አለቀ። ዘጋሽ። እንደዚህ አይደለም መታወቅ የምፈልገው እኔ በጣም መቀራረብ ፈልጋለሁ ከሱ ጋር። ለምንድን ነው አንተ እንደዚህ የምትሆነው? አልፈልግም ማን እንድትቀርቢው ከዚህ በላይ እንዴ እኔ አይደለሁ እንዴ ያመጣሁት? ለምንድን ነው የማትፈልገው? እሱ እሺ ቆይ እሱ ለአንተ እንትን ብሎ ይሆናል እንጂ ከኔ ጋር የምታወቅ ለቆች ይኖራል። አንተ ነህ እንደዚህ የምትዘጋብኝ። አንተ ነህ። አይ እሱ ምን አደረገሽ? ስሚኝ መተዋወቅ ማለት መተዋወቅ እንደዚህ ተዋወቅና ቆይ ተዋወቅና አይደል እኮ እኔ ደግሞ ያው በጣም
እንትን እንድቀርብ እፈልጋለሁ። ለዛ እኮ በጣም መቅረብ ማለት ምንድነው? ሌላ ከትውውቅ ያለፈ ነገር መቀራረብ ነው የምትይው? እንደዚህ አይነት መቀራረብ ደግሞ እሱን ይዞች ሊመጣ ይችላል። ከእሱ ጋር ስትጀመር ስትመጡ ጊዜ በምን አይነቱ ያውርታችሁ ነው የመጣችሁት? ምንድን ነው? እኔማ በቃ አስተዋውቀኛለችኝ ቀድሜ ነገርኩ እንዳይደብረኝ እኮ ከቤት ድረስ መጥቼ አንተን ለማወቅ ስመጣ ያው ዝም ብሎ ለአጉል ስሜት ብሎ አይደለም። በቃ በደንብ እንዳቀርብ ነው። በደንብ ምንድን ነው ከልጅነቴ ጀምሮ እኔ ተወልጄ ሳደግ ምናምን እዚህ ተምሬ ነው ያልኩ ልንገር ያደርግልኛል። ያው ግን አሁን ላይ ባለንበት ሰዓት እሱን እርሳውና በቃ እሱን እርሳው ማለት ምን ማለት ነው? እሱን ተወው፣ ችግር የለውም። አንቺን ያደለው እንዲያመጣውሽ እንደዚህ አትበይ አይባልም። አንተ እንደዛ አትበል። ለምንድን ነው እንደዚህ የሚያደርግ እንዴ? በቃ ከኔ ጋር እንደዚህ አትግብሪ በእናትሽ። እዚህ ጋር አትጃጂ። ተው ያምሻል እንዴ? እኔ አትንኪኝ። ቆይ ሳትነኪኝ ማውራት አትችይም? አረ ችግር የለውም። እሱ ግን እሱ ለምን ይበሳጫል? አንተ ለምን ትበሳጫለህ? አታርጊኒ ጋር እንዴት መተሽ ከሱ ጋር እንደዚህ ተተገብሪያለሽ? አንቺ አይደብርሽም? አንተ እኮ ያመጣኸኝ እንዳውቀው ብቻ ነው። በቃ አንተ ዝም በል፣ ችግር የለውም። እና አታርጊ። በቃ አንቺ አትናገሪው። አንተ ዝም በል። ለምንድን ነው ትንሽ ጊዜ የማትሰጠኝ? በቃ ተነሽ። አልነሳም እንዴ? ያው ከዛ ድረስ መጥቼ ዝም ብሎ ተነስቶ ለመሄድ ነው እንዴ? አረፊ እስቲ ላቂኝ በእናትሽ። አትንኪኝ። ምን ሆነክ ነው? አትንኪኝ። ምን ካስነክኝ? ሳትነኪኝ ማውራት አትችይም። አትንኪኝ። እንደዛ እኔ ደግሞ እንደዛ ነው ስለሚሰጠኝ ሰላም የሚሰጠኝ ትላለች እንዴ? ማን ነው የሚሰጣት? አንተ ምን ሆነክ ነው? ተነሽ። አስደብርሽ። ቆይ አልነሳም። ተነሽ። ቆይ በደንብ ማራው ነገር አለ። ምንድነው የምታወሪው? ተነሽ። ማራው ነገር አለኝ። ቆይ ተነሽ። ማራው ነገር አለኝ ያልኩህ አይደል እንዴ? ለምን ነው? ተነሽ እኮ አልኩሽ። አታርጊ። በቃ እኔ አስቀይምሻለሁ። ተነሽ። አልፈልግም። በቃ ሌላ ጊዜ ብቻሽን ትመጫለሽ። ካንተ ጋር በኋላ እናወራለን። አንተ ደግሞ ለምንድን ነው እንደዚህ የምትሸሽ? ምን ነው? አንቺ ረፊ በእናትሽ እኔን አትንኪኝ። እንደዚህ ምን ችግር አለው? ምን ችግር አለው? ምንድን ነው? ቆይ አንተ በእናትህ ይዛት ሄድ። በቃ ተነሽ። ይዛት ሄድ። ለቀኝ እስኪ አንተ ቆይ በኋላ እናወራበታለን። ምን ነው አንተ እንደፈለኩት እንድታውቅ አይደል እንዲያመጣኝ ምን ነው? እና እኔ ለምን ትባሳጫለህ አንተ? ቆይ ምንድነው ፍላጎትሽ? አልገባ። አንቺ አትነካኪኝ። ቆይ በጣም እየጨነቀኝ ነው። ምንድነው እንዴ? ቀኑን ሙሉ እንዲ ብለሽ አንተ ነሽ እንዴ? ምን አይነት ሰው ነው? እንደዛ አይደለም። እሺ አንተ እኮ እረፊኝ በቃ። እንዴ ይኸው አየሽው እንዴት እንደሆነ እንዴ? ለኔማ ደስታዬ ነው። ችግር የለውም። አይደለም እንዴ? ነጭ አረግሽው እኮ እንዲ እያልሽ ምን አይነት ሰው አንተ? ምንድነው? በእናትህ አታስጨንቀኝ። በቃ ሂዱ። በቃ ከዚህ ቤት እንዴ ሂዱ። ተነሱ። እኔ በቃ እንደፈለኩ እንደዚህ ነው። የሆነ ሰው ልታወቅ ምንተዋንቆ ምናምን እንደዚህ ነው። አረ እንዲህ አይነት ሰው ታወቅ ያላቀም። እኔ ምንድነው የሆነ ሰው ሊተዋወቅ መጥቶ እንዲህ ደረቅ ያለ ሰው አለ እንዴ? አንተም ደረቅክብኝ፣ አንቺም ደረቅሽብኝ። ልቀቂው፣ እጄን አትንኪው። ቆይ እስቲ አትንኪው። የምን ቁም ነገር አትንኪው። እየደበረኝ ነው። አትንኪው እንዴ! አንተ ለምንድን ነው የምትናደደው? አትንኪው። ቆይ እሺ በቃ ለምን ዝም እኔ ደግሞ እንደዛ እኔ እኮ አባቴ እኮ ነው የምትመስለኝ። እንዲህ ትለኛለሽ እንዴ? እሺ ወደዚህ ቀረብልኝና ከዛ ቀደም እኔ ራሱ ያበደች እየመሰለኝ ነው። አንተ በጣም እብድ እየመሰለችኝ። በቃ እያረገች ያለችው ነገር የሆነ አሮ ነው። እንዴት አድርጌ ላስረዳ? በጣም ግራም ያጋባው። ለምን ዝም አትልም? አንቺ ለምንድን ነው እንደዚህ የምታወሪው? እሺ በቃ እሱን ተወውና አሁን ትንሽ ላውራ። ወደ እኔ ቀረበል። ችግር የለውም። ለምንድን ነው የምትሸሸው? በቃ እንዳረካ አድርጋት። በቃ እኔ ምንድነው የሰው ይዘህ መጣ እንዳረካ አድርጋት። ይዘህ ትውጣ። ተነሱት። እሺ በደንብ ታስጨንቅኛለህ። ልጁንም አታስደብሪው፣ እኔንም አታስጨንቅኝ። ይደብረዋል። አንተ ለምንድን ነው የማይደብረው? እንደዚህ አይነት ነገር አይደረግም። አንቺ ለወንድ ልጅ ክብር የለሽም እንዴ? ምን ሆነሽ ነው? አብረሽው መተሽ ጓደኛሽ ነው አንዴ። እሱ ፊት እኔን አትንኪኝ። ደግሞ ምን ችግር አለኝ? ምንም የለንም እኮ ከሱ ጋር። ምን አይነት ሰው? እኔ ደግሞ ማውራት ፈልገው ምንም አለሽ ኖረሽ የለሽም አይደለም። ከኔ ጋርስ ምን አለሽ ሲጀመር? ከሱ አንተን ስላስፈልግኩ አይደል እንዴ? ለምን ታስፈልጭኛለሽ? ምንም ያስፈልጥ ነገር አለ አለው ብዙ ነገር። እንደዚህ ድርቅ የሚል ሰው አልወድም። ድርቅና እኮ አይደለም። አንተ ትንሽ ለኔ ቦታ ብትሰጠኝ እኮ። ቦታ ምን ልታርሽበት ነው? አንቺ ለምንድን ነው እንደማታውቂ የምትሆኝ? በቃ ረሳሽኝ እኮ ነው። የለውም አልተፈጠርኩም። ሲጀመር አንተ እዚህ ላይ እኮ አንተን ለማውራት አይደለም የመጣው። እኔ እናንተ ሌላ ቦታ ላይ መጨረስ እንችላለን። ምንም ደግሞ የለንም ታውቃለህ። ለምንድን ነው እንደዚህ የምትሆነው? ወይስ እሱን ከኔ በላይ እሱን ነው ለምን ታስቸግሪዋለሽ? እኔ የሚያስደስተኝ ነገር ነው አንተ የምትፈልገው አይደለም። እኔ ደግሞ ከሱ ጋር ማውራት መቀራረብ ፈልገው፣ ያ ደግሞ ሊያስደስትህ ይገባል እንጂ ማናደድ የለም። በቃ አሁን ጨረስን፣ ተዋወቅና በቃ ሄዱ እኮ። እሺ በቃ ትንሽ ማውራት ፈልጋለሁ። እንዴ አወራን ነው እንዴ የሚባለው?
ምንድነው የምታወሪው? ቆይ እኔ እኮ ቆይ ቤት ድረስ መተን እንደዚህ ነው? አረ እንትን ውጭ ድረስ እሺ ወደዚህ ቀርበልና በቃ እንሄዳለን። አንተ ተሰቃየሁ ቤት ውስጥ ምን አንተ ሰው ይዘህ ስትመጣ ምን አይነት ሰው ይዘህ እንደምትመጣ አትለይም እንዴ? እስከ ከውጭ ጤነኛ ነበረች። ልክ ስታይ ተቀየረች። ምን እንደሆነች አያውቅም። ይሄን በቅያት አልመጣም እኮ አሁን በቃ ተውና እንጨርስ። አረ ልቀቂኝ። ምንድነው አሁን ጨርስ እስቲ። ምንድነው የሚሆነው? እኔ ደስ የሚለኝ ከሆነ ለአንተም ችግር አለው። አንቺ ነጭ አደረግሽው ሰውነቴን እያሸሽ እንዴ? ችግር የለውም ትለኛለች እንዴ? በመጣች እሺ በቃ መጨረሻ ላይ አሁን ልቀፍና እንሄዳለን። ችግር የለውም። አንቺ ምንድነው አሁን ትጃጃዩ? አንተ ምን ሆነ ነው እንዴ? ለምን እንደዚህ የመጣው ምን ሆነ ነው? አንተ የሰው ሰው ይዘህ መጣህ እና አጉል ልታደርገኝ ነው እንዴ? አይደለም በቃ ተነስ። አንተ ስበናል በቃ እንዴ ሴት ልጅ ላይ እንዴት እጅን ታነሳለህ አንተ? ምን ተነስ ሂጂ ባንካ በቃ በደንብ ሰላም ልንልና እንሄዳለን። ስልከን ያዝን ካበናት አንተ ስልከን ያዝ። እሺ ይቅርታ በቃ የምር ይቅርታ። አንዴ አልተጣላንም። ለምን ተጣላን? ምንድነው በጥፊ እየጨረገካት ይቅርታ ነው ተጣላን። በቃ ና ተነሱ በእናትሽ። አመረረኩ አመረረ እኔ ያው ዝም ብዬ ካሜራ ይዤ መጥቼ ለምን በባዶ እንሸኛለን ብለን እኮ ተመካክረን እኮ የምር እናስደብረው ትንሽ ብቻህን ተቀምጠህ ለምን ይደብራል? ምናምን ነገር ተቀመጭ ጎዳዎች ትሬኒንግ አድርገን ነው የመጣን። ያው ዝም ብለን እኮ ደመቅ አድርገን እንተዋወቅ ብለን እሷም ያው ትወዳለች የምር ዝም ብላ ላይክ ባለፈው ቪዲዮ ላይ ምናምን አይተህ ነበር አግኝታ ስለማታውቅ አስተዋውቂያ ምናምን ስትል ከዛ እኔ ደግሞ ቪዲዮ ይዤ እየመጣሁ ለምን ዝም ብዬ ቀዝቀዝ አደርገዋለሁ ምናምን ብዬ ሞቅ አደረኩ እና ይቅርታ በጣም ተረበሽኝ። ቤት ድረስ መጥተህ አይ በጥፊ ስንብታት ምናምን ነው እኮ እኔ እኮ ግራ ገባኝ። ሳስመስለው አይልክ አስዋ ለዚህ ነው ይበል ያለች አርጎት የማያውቅ ነገር አደረግ። እና ይቅርታ አስደበርን እንዴ? በጣም ያው ትንሽ በደንብ ደግሞ አላ ለምታውቂ ትንሽ ባይ ዘ ዌይ ስታውራ ማለት ነው የሆነ ኮምፈርት ዞን ሆናታ ተጨናንቃ ነበር ያስታውቃል ቪዲዮ ላይ። አሁን ፈቅልበል ችግር የለውም ችግር የለውም በቃ ፈታ እና በጣም ይቅርታ ይመር። እንዴት ነው አክቲንግ ላይ ግን ጎበዝ ነች። አረ በጣም እኔ የእውነት ነው መሰለኝ ፊልም እኔ ላይ ራሱ ፊልም ሰራችሁብኝ። ምን እናድርግ ወንድሜ? ያው ሁኔታዎች ናቸው። አይ ያው ዩቲዩብ ላይ የተለመደ ነገር ነው እንደዚህ አይነት ነገር በእውነቱ። ግን ዛሬ ሰብስክራይብ አታርጉት። ሰው በቃ አድርጉት። ላይክ፣ ሼር፣ ሰብስክራይብ አድርጉለት፣ አበረታቱት። ከጎኑ ሆኖ ፕራንክም ጀምሯል ደግሞ ያው ፕራንክ ነው የሚባለው በላል። ፕራንክ አይደለም ያው በደንብ አይደለም። ያው ዝም ብለን ፈል ለመፍጠር ያክል ያን ያክል እኮ አላስጨንቅናም። ያው እኛም ግን ብቻህን ቤት ስትሆን ልክ እንደዚህ የሚያነቃቃ ነገር ያስፈልጋል። አረ በብዙ ነገር ነቃለሁ። እኔ በድርቅና ነው እንደምነቃው ድርቅ ብላችሁ እና ዩቲዩብ እንግዲህ ከኤኒ ጋር ያለን ቆይታ ይሄን ይመስላል። ቆንጆ ቀን መጥፎ ቀን እንዲያሳልፍ አድርገነዋል። ቢሆንም ግን ያው አሪፍ ቀን ነው። ዩቲዩብ ላይማ ቀለል ያለ ፕራንክ እኮ ነው። ከዚህ በላይ ስንት ፕራንክ ምናምን አይተናል እና እኔም ደግሞ ማደርገው ነገር ነው። ከባድ ነገር አይደለም። ግን ያው ዩቲዩብ ስትሆኑ ያልተለመደ ያልተጠበቀ ነገር አድርጋችሁ ሰዎችን ለማዝናናት መሞከር ነው። ያው እንደዛ ለማድረግ ነው የሞከሩት እነሱም ትንሽ እኔ በጥፊ ሲመታት ምናምን የእውነት አስመሰለ። ያው ይሸውዳችኋል ምንም ቢሆን ምንም ለዛ ነው እኔ ያክል እንኳን ተመካክረው ነው ምታይ ልምታህ ምናምን ተባብለው የመጡብኝ። ይገርማችኋል ውድ ቤተሰቦች ጨንቆኝ ነበር ባይዘው ስመታት ማለት ነው። በጣም ያሟታል ቢል ከተጨነቂ በጣም ትጨነቅላታለህ። ደስ ያላችሁ ደግሞ ሁለታችን አሪፍ ናችሁ። አረ ጨዋታ እና ግን በጣም እናመሰግናለን ወንድሜ። አንተን ከበድ አላረክብንም በጣም አሬ ነሻችሁ። እና ግን ቻው ሁላችሁም ባላችሁበት እንወዳችኋለን። ሰብስክራይብ ማድረግ እንዳይረሳ። ከኤንዲን እንደዚህ ሰርፕራይዝ አድርገነዋል። ይመቻችሁ። መልካም ቀን። ቻው።